የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ በእውነት ላይ ብዙ ጠላቶች ተነስተዋል። አስቀድሞ በዓለመ መላእክት በእውነት ላይ የተነሳው ጠላት ሳጥናኤል ነበር። ይህ ጠላት በራሱ ክህደት ምክንያት ከወደቀ በኋላ ለሰው ልጅ ውድቀትም ምክንያት ሆኗል። የሰው ልጅ በምድር ላይ ሲኖር ከእግዚአብሔር እውነት እንዲለይ የእውነት ጠላቶችን ሲያሰማራ ኖሯል። እነዚህም የእውነት ጠላቶች አስቀድሞ ከእግዚአብሔር የተላኩ ነቢያትን ይገድሉ ነበር። ኋላም የነቢያትን ጌታ ኢየሱስ ክርስቶስን በመስቀል ሰቅለው ገደሉ። የእርሱንም ወንጌል ባስተማሩት ሐዋርያትና ክርስቲያኖችም ላይም ሥጋዊ መከራን ሲያጸኑ ትምህርታቸውንም ሲበርዙ ኖረዋል። ከጥንት እስከ ዛሬም የእውነት ጠላቶች ሆነው እውነትን ለማጥፋት ሲደክሙ ኖረዋል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ተታችን የእውነት ጠላቶችና የግብር መጠሪያዎቻቸው በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ሸዋደክሽ እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ ጋበዝኩ። ወደ ዝርዝር ዜናው አልፋለሁ። ከላይ በመግቢያ እንደገለጽኩት በዘመናችንም እነዚህ የእውነት ጠላቶች የሰው ልጅ በምድር ላይ በሰላም እንዳይኖር የእውነትን መንገድ ተከትሎም ወደ ጽድቅ እንዳይደርስ የእግዚአብሔር ስም በመጥራት ብቻ ሳይሆን የእርሱ ባለሟልም በመምሰል ጭምር እንቅፋት እየሆኑት ይገኛሉ። ራሳቸው ወደ እግዚአብሔር መንግስት የማይገቡ ሌላውንም የማያስገቡ በአገልጋይነት ስም የመንግስተ ሰማያትን በር የሚዘጉ እነዚህ የእውነት ጠላቶች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና የእርሱ ደቀ መዛሙርት ግብራቸውን የሚገልጹ ልዩ ልዩ መጠሪያዎች ጠርተዋቸዋል። በዚህ አስተምህሮ ጦማር ምዕመናን የእውነት ጠላቶች ከፍሬያቸው እንዲያውቋቸው የግብር መጠሪያዎቻቸውን እንዳስሳለን። አንደኛ፣ የእፉኝት ልጆች። የእውነት ጠላቶች እውነተኞችን የሚያሳድዱና የሚገድሉ የእፉኝት ልጆች ናቸው። እፉኝት ስትጸነስ አባቷን፣ ስትወለድ እናቷን ስትነድፍ በመርዟም ሰውን የምትገድል ክፉ የምድር አውሬ ናት። የእውነት ጠላቶችም አስቀድሞ ነቢያትን ኋላም ሐዋርያትን የገደሉ ክፉዎች ናቸው። ልበ አምላክ ክቡር ዳዊት ስለ እነዚህ ሲናገር አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኛዎች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ፣ ምላሳቸውንም እንደ እባብ ሳሉ፣ ከከንፈራቸውም በታች የእፉኝት መርዝ ነው። መዝሙረ ዳዊት መዝሙር 140 ከቁጥር 3 እንዳለው እነዚህም የእውነት ጠላቶች ከአንደበታቸው የሚወጣው የእፉኝት መርዝ ነው። ነቢየ እግዚአብሔር ኢሳይያስም ስለ እነዚህ የእውነት ጠላቶች ሲናገር በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትንም ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል፣ እንቁላሉም ሲሰበር እፉኝት ይወጣል። ድሮቻቸውም ልብስ አይሆኑላቸውም፣ በስራቸውም አይሸፈኑም። ስራቸውም በደል ስራ ነው፣ የግፍም ስራ በእጃቸው ነው። እግሮቻቸውም ወደ ክፋት ይሮጣሉ፣ ንጹሐን ደም ለማፍሰስ ይፋጠናሉ። ሐሳባቸውም የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁም፣ በአካሄዳቸውም ፍርድ የለም። መንገዳቸውም አጣመዋል፣ የሚሄዱበትም ሁሉ ሰላም አያውቁም። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 4 እስከ 8 በማለት ግብራቸውን ገልጾታል። መጥምቀ መለኮት ቅዱስ ዮሐንስም ከፈሪሳውያንና ከሰዱቃውያን ብዙዎች ወደ መጥምቁ ሲመጡ ባየ ጊዜ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁና እነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 7 ብሏቸዋል። ጌታችንም በትምህርቱ ስለ እነዚህ የእውነት ጠላቶች ሲናገር እናንተ የእፉኝት ልጆች ክፉዎች ስትሆኑ
መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈ አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላችኋለሁ ሰዎች ለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። የማቴዎስ ወንጌል ምዕራፍ 12 ከቁጥር 34 በማለት በልባቸው መላውን የሚያውቅ አምላክ ማንነታቸውን ነግሮናል። እንዲሁም በተግሳጽ ትምህርቱ እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትና ጥበበኞችን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስም በመሠዊያው መካከል እስከ ገደላችሁት እስከ በራኬው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይፈርድባችሁ ዘንድ የማቴዎስ ወንጌል ምዕራፍ 23 ከቁጥር 33 በማለት ስለ እውነት ጠላቶች ተናግሯል። እነዚህ የእውነት ጠላቶች እውነተኛ አገልጋዮችን ለመግደል የሚነድፉ እፉኝቶች ናቸው። ቅዱስ ጳውሎስ በመላጥያ ደሴት ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥም ነፍሰ ገዳይ ነው፣ ከባህርስ እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳቸውም። የሐዋርያት ሥራ ምዕራፍ 28 ከቁጥር 3 ዛሬም የምንታመንበት ጠባቂያችን እግዚአብሔር እውነተኛ አገልጋዮችን በእፉኝት ከተመሰሉ የእውነት ጠላቶች መርዝ ይጠብቃቸዋል። እንዲሁም በመጽሐፍ ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈራቸው በታች አለ፣ አፋቸውም መርገማንና መራራነት ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 10 እስከ 18 ተብሎ ስለ እነዚህ የእውነት ጠላቶች ምንነት በጥልቅ ተጽፏል። ሁለተኛ፣ የዲያብሎስ ልጆች። የእውነት ጠላቶች ዲያብሎስ የዘራቸው የእርሱንም ሥራ የሚሰሩ የዲያብሎስ ልጆች ናቸው። በመጽሐፍ በግልጥ የእግዚአብሔር ልጆችና የዲያብሎስ ልጆች የተገለጡ መሆናቸውን ያስረዳል። ጽድቅን የሚያደርጉና ወንድማቸውን የሚወዱ የእግዚአብሔር ልጆች ናቸው። ጽድቅን የማያደርጉና ወንድማቸውን የማይወዱ ሁሉ ከእግዚአብሔር አይደሉም። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 10። እነዚህ የእውነት ጠላቶችና የዲያብሎስ ልጆች ናቸው። ቅዱስ ጳውሎስ በሚያስተምርበት ዘመን ጠንቋዩ ኤልማስ አገረ ገዡን ከማመን ሊያጣምም ፈልጎ ተቃውሟቸው ነበር። በዚያን ጊዜ ቅዱስ ጳውሎስ መንፈስ ቅዱስን ተሞልቶ ትኩር ብሎ እየተመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ፣ የጽድቅን ሁሉ ጠላት፣ የጌታን መንገድ ከማጣመም አታርፍምን አለው። የሐዋርያት ሥራ ምዕራፍ 13 ከቁጥር 10። እነዚህም የእውነት ጠላቶች ግብራቸው እንደ ኤልማስ ነው። ጌታችንም መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 38 እስከ 42 እንዳለ በእንክርዳድ የተመሰሉ ዲያብሎስ የዘራቸው የዲያብሎስ ልጆች መጨረሻቸው እቶነ እሳት ነው። እነዚህ የእውነት ጠላቶች ፍላጎታቸው የአባታቸው የዲያብሎስን ምኞት መፈጸም እንደሆነ ጌታችን በግልጽ ነግሮናል። ይህንንም ለጻፎችና ፈሪሳውያን እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትንም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 በማለት የእውነት ጠላቶች ዓላማ የአባታቸው የዲያብሎስን ምኞት መፈጸም እንደሆነ ነግሮናል። የዲያብሎስ ምኞት ደግሞ የታወቀ ነው። ጌታችንም መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው።
መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 38 እስከ 42 እንዳለ በእንክርዳድ የተመሰሉ ዲያብሎስ የዘራቸው የዲያብሎስ ልጆች መጨረሻቸው እቶነ እሳት ነው። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋሕዶ ልጆች ሆይ እነሆ ዘገባችን እንደቀጠለ ነው። ቀጣዩ ዘገባ እህታችን ሸዋደግሽ እህተ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። ሶስተኛ አንገተ ደንዳኖች። የእውነት ጠላቶች እውነትን ሳይሰሙ የሚቃወሙ አንገተ ደንዳኖች ናቸው። ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ስለ እውነት ጠላቶች ሲናገር እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያት አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። የሐዋርያት ሥራ ምዕራፍ 7 ቁጥር 51 በማለት እውነትን ለመስማት እንኳን የማይፈቅዱ አንገተ ደንዳናዎች መሆናቸውን ተናግሯል። አስቀድሞ እግዚአብሔር እስራኤል ዘሥጋ በሙሴ መሪነት በቅዱስ ሚካኤል ተራዳይነት ባህር ከፍሎ ጠላትን ገድሎ ደመና እየጋረደ መና እየመገበ ከግብጽ ባርነት ያወጣቸውን አምላክ ረስተው ከወርቅ ለተሰራው የጥጃ ምስል ሲሰግዱ በተመለከተ ጊዜ ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው፣ እንዳጠፋቸው ተወኝ፣ አንተም በሌላ ሕዝብ ላይ እሾምሃለሁ ብሎት ነበር። ኦሪት ዘጸአት ምዕራፍ 32 ቁጥር 9፣ ኦሪት ዘጸአት ምዕራፍ 33 ቁጥር 3 እንዲሁም ቁጥር 5 ላይ፣ ኦሪት ዘጸአት ምዕራፍ 34 ቁጥር 9፣ ኦሪት ዘዳግም ምዕራፍ 9 ቁጥር 6 እንዲሁም ከቁጥር 13 ላይ የዘመናችን የእውነት ጠላቶችም እንዲሁ ናቸው። የተደረገላቸውን ሁሉ ረስተው በእውነት ላይ በክፋት የሚነሱ ለክፋታቸውም ለከት የሌላቸው ናቸው። አራተኛ ልባቸው የታወረ መሪዎች። የእውነት ጠላቶች ሰውን ወደ ሞት የሚመሩ ልባቸው የታወረ መሪዎች ናቸው። ጻፎችና ፈሪሳውያን ማንም በቤተ መቅደስ በመሰዊያው የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ በመባው የሚምል ግን በመሐላ ይያዛል ይሉ ነበር። ጌታችን እነዚህ ዕውሮች መሪዎች እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ወርቁ ወይስ መባው ነውን? ወይስ ወርቁ መባውን የቀደሰው ቤተ መቅደስ መሰዊያው ሲል ጠይቋቸዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 16 እስከ 19። እነዚህ የሥጋ ዓይናቸው ያይ የሥጋ ጆሮአቸውም ይሰማ ነበር። የታወረውና የደነቆረው ልባቸው ነው። ከመቅደሱ ይልቅ ወርቁ ይበልጣል ማለታቸው ምን ያህል ልባቸው እንደታወረ ያሳያል። ከአገልግሎቱ ይልቅ የግል ጥቅማቸው ላይ አተኩረው የእግዚአብሔርን ሕዝብ በተሳሳተ መንገድ እየመሩ ነበር። በዘመናችን ያሉ የእውነት ጠላቶችም እንዲሁ ናቸው። ጉዳያቸው መንፈሳዊ አገልግሎትና የምዕመናን ሕይወት ሳይሆን የራሳቸው ስምና ዝና ታዋቂነት የሚያገኙት ገንዘብ የሚዘረጉ ትስስር ስለዚህም ነው። ትኩረታቸው ወንጌል ሳይሆን ገንዘብ፣ ግላዊ ክብርና የመሳሰለው ጊዜያዊ ጥቅም የሆነው እነርሱ ይህን ልብ ይዘው ለጥቃቅን ነገሮች ስለሚያስቡ ጌታችን እናንተ ዕውሮች መሪዎች ተነኝን የምታጠሩ ግመልን የምትውጡ የማቴዎስ ወንጌል ምዕራፍ 23 ቁጥር 24 በማለት ገስጿቸዋል። አምስተኛ የተለሰኑ መቃብሮች። የእውነት ጠላቶች በውጪ የሚያምሩ በውስጥ ግን በሞትና ርኩሰት የተሞሉ የተለሰኑ መቃብሮች ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእውነት ጠላቶችን በውጪ አምረው የሚታዩ በውስጡ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮች ስለምትመስሉ ወየውላችሁ። እንዲሁ እናንተ ደግሞ በውጪ ለሰው እንደ ጻድቃን ትታያላችሁ፣
በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። የማቴዎስ ወንጌል ምዕራፍ 23 ከቁጥር 27 እስከ 28 በማለት በተለሰኑ መቃብሮች መስዋዕቸዋል። በተጨማሪም ሰዎች ሳያውቁ በላዩ የሚሄዱበትን የተሰወረ መቃብር ስለምትመስሉ ወዮላችሁ። አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሰሩ ወዮላችሁ። እንግዲህ ለአባቶቻችሁ ሥራ ትመሰክራላችሁ፣ ትስማማላችሁም። እነርሱ ገድለዋቸዋልና እናንተም መቃብራቸውን ትሰራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። የሉቃስ ወንጌል ምዕራፍ 11 ቁጥር 44 እስከ 49 በማለት ግብራቸውን ገልጾባቸዋል። እንዲሁም የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን ቢሆንስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወየውላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። የማቴዎስ ወንጌል ምዕራፍ 23 ቁጥር 29 እስከ 31 በማለት የእውነት ጠላቶችን ትክክለኛ ማንነት ተናግሯል። በዘመናችንም ለታይታ በሚጎተቱ ህገወጥ ባለቀለም ቀሚሶችና ሀብሎች ግብዝነትን በተሞሉ ማዕረግ አልባ የማዕረግ ስሞች ለይስሙላ በሚነገሩ የሽንገላ ንግግሮች ውጫቸውን አሳምረው በውስጣቸው ግን ፍጹም የእውነት ጠላቶች ማስመሰልን እንደ ማሳያ ሊገልጹ የሚችሉ ሆነው ራሳቸውንም ምዕመናንንም ያሰናክላሉ። ስድስተኛ ግብዞች ያልሆኑትን በመምሰል የሚገስጡ ናቸው። ለታይታ የሚጦሙ፣ ለታይታ የሚጸልዩ፣ ለታይታ የሚመጸውቱ የማቴዎስ ወንጌል ምዕራፍ 6 ቁጥር 2፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 16። በአይናቸው ምሰሶ እያለ ከሰው አይን ትንኝን ለማጥራት የሚጥሩ የማቴዎስ ወንጌል ምዕራፍ 7 ቁጥር 5፣ እያዩ የማይመለከቱ እየሰሙ የማያስተውሉ የማቴዎስ ወንጌል ምዕራፍ 15 ቁጥር 7፣ የሰማዩን ፊት እንጂ የዘመኑን ምልክት የማይለዩ የማቴዎስ ወንጌል ምዕራፍ 16 ቁጥር 3፣ ዘወትር ሰውን በክፋት ለማጥመድ የሚደክሙ የማቴዎስ ወንጌል ምዕራፍ 22 ቁጥር 18 ናቸው። ግብዞች የእውነት ጠላቶች ናቸው ስንል ክርስትናን በድራማ መልክ ቢተውኑትም የእውነት ስለማይኖሩት ግብራቸው የክፋት ብቻ ነው ማለታችን ነው። በሰው ፊት ጥሩ መምህር፣ በልባቸው ግን የክፋት ሁሉ ማጠራቀሚያ ናቸው። እግዚአብሔር በነብዩ ኢሳይያስ አድሮ የእውነት ጠላት ስለሆኑ ግብዞች ሲናገር ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። የማርቆስ ወንጌል ምዕራፍ 7 ቁጥር 6 በማለት የግብዞች አምልኮ ከንቱ ትምህርታቸውም የሰው ስርዓት መሆኑን ተናግሯል። ወግና ባህልን በመጠረቅ ለመልካም ስራ እንቅፋት የሆኑትን የእውነት ጠላቶች ጌታችን ሲገስጻቸው እናንተ ግብዞች ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈትቶ ውሃ ሊያጠጣው ይወስደው የለምን? የሉቃስ ወንጌል ምዕራፍ 13 ቁጥር 15 በማለት በሰንበት መልካም ማድረግ እንደሚገባም አስተምሯል። እነዚህን ግብዞች ጌታችን በተግሳጹ 7 ጊዜ እናንተ ግብዞች ወየውላችሁ በማለት በግብር ስማቸው በመጥራት ገስጿቸዋል። እነዚህ ግብዞች መንግስተ ሰማያትን በሰው ፊት የሚዘጉ፣ እነርሱ የማይገቡ የሚገቡትንም እንዳይገቡ መሰናከል የሚሆኑ ናቸው። የማቴዎስ ወንጌል ምዕራፍ 23 ቁጥር 13። ግብዞች የተለያየ ምክንያት እየፈጠሩ የድሆችን ገንዘብ የሚበዘብዙ፣ ስለዚህ የባሰ ፍርድን የሚቀበሉ ናቸው። የማቴዎስ ወንጌል ምዕራፍ 23 ቁጥር 14። ሐሳባቸውን የማይቀበለውን ለማሳመን በባህርና በደረቅ የሚዞሩ፣ ባመነላቸውም ጊዜ ከእነርሱ ይልቅ 2 እጥፍ የባሰ የገሃነም ልጅ የሚያደርጉ ናቸው። የማቴዎስ ወንጌል ምዕራፍ 23 ቁጥር 15። ግብዞች ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ትተው በጥቃቅን ነገር ላይ በማተኮር የእግዚአብሔርን ሕዝብ በከንቱ የሚያደክሙ ናቸው። የማቴዎስ ወንጌል ምዕራፍ 23 ቁጥር 23።
በአጠቃላይ በውስጣቸው ቅሚያና ስስት ሞልቶ ሳለ የሚያማምሩ ረጃጅምና ደማቅ ቀሚስ በመልበስ ቆብን በመድፋት በእግዚአብሔር ሕዝብ ላይ የሚነግዱ ናቸው። ሰባተኛ ምንደኞች ለጥቅማቸው እንጂ ለበጎች የማይገዳቸው ቅጥረኞች ናቸው። ጌታችንም በወንጌሉ እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። የዮሐንስ ወንጌል ምዕራፍ 10 ቁጥር 12 በማለት የምንደኞችን እውነተኛ ማንነት አስረድቶናል። ምንደኞች እረኞች አይደሉም፣ የበጎች ባለቤቶችም አይደሉም። ምንደኞች ስለራሳቸው እንጂ ስለበጎቹ አይጨነቁም። ምንደኞች በጎቹን የሚፈልጓቸው ለራሳቸው ጥቅም እንጂ ለበጎቹ አስበው አይደለም። እነዚህ የራሳቸውን ጥቅም ብቻ የሚያመልኩ ምንደኞች በእውነተኛ አገልጋዮች ስም ስለሚመጡና ለበጎች የሚያስቡ መስለው በጎቹን የሚስቡ ስለሆኑ የእውነት ጠላቶች ናቸው። እንዲህ አይነት ምንደኞች ለራሳቸው ጽድቅን የማይሰሩ፣ ሌላው እንዲሰራ የማይፈቅዱ፣ ይልቁንም የበጎችን ሕይወት አስይዘው ለጥቅማቸው ከተኩላ ጋር የሚደራደሩ የእውነት ጠላቶች ናቸው። ምንደኞች ምዕመናንን የሚፈልጓቸው ለገንዘብ ምንጭነት፣ ለእውቅናና ለስልጣን፣ ለፖለቲካ ቁማር እና ለመደበቂያነት ብቻ ነው። በዚህም ምክንያት ስለ ምዕመናን መንፈሳዊ ሕይወት አይገዳቸውም። ማጠቃለያ ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 እንዳለው በመጨረሻው ዘመን ይህ ሊሆን የግድ ነውና እኛም ከእውነት ጠላቶች ልንርቅ ከእውነት ጋርም ልንቆም ይገባል። እነዚህ የእውነት ጠላቶች መጨረሻቸው ጥፋት ነው። ሐዋርያው ቅዱስ ጳውሎስ ይህንን ሲያስተምር ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ እላችኋለሁ፣ አሁንም እንኳን እያለቀስሁ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ አሳባቸው ምድራዊ ነው። ወደ ፊልጵስዩስ ምዕራፍ 3 ከቁጥር 18 እስከ 19 ብሏልና። ውድ ክቡራን አድማጮቻችን ትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ የእውነት ጠላቶችና የግብር መጠሪያ ስማቸው ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ከእውነት ጠላቶች እውነትን አርቀው ሐሰትን ከሚናገሩ ሰዎች ርቀን ከእውነት ጎን ልንቆም ይገባል። ይህ የዛሬው መልእክታችን ነው። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።